የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 17 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መጋቢት 17 ቀን 2277 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በየሳምንቱ ሐሙስ የሚቀርበውን ከማህደራችን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በዛሬ ከማህደራችን ፕሮግራማችን በጥቅምት ወር 2016 ዓመተ ምህረት ይፋ ሆኖ የነበረውን የዲሞክራሲያ እትም እናሰማለን። ዘረኛና አምባገነን አገዛዝን አስወግደን በሽግግር ሂደት ዴሞክራሲያዊ መንግስት እንመስርት በሚል ርዕስ የቀረበ ነው። በቅድሚያ ግን ዜና ፋኖ 15ኛ ክፍለ ጦር የሰሜን ወሎ ዞን መቀመጫ ከሆነችው ወልዲያ ከተማ በ15 ኪሎ ሜትር ርቀት ላይ ትንቅንቁን አጠናክሮ ቀጥሏል። በሳንቃ ከተማ ሰፊና ከባድ አውደ ውጊያ የተካሄደ ሲሆን ከጠዋቱ 2:30 ጀምሮ እስከ ቀኑ 11 ሰዓት ተኩል ድረስ ለተከታታይ 9 ሰዓታት ከጥላት ጋር ሲደረግ በነበረው ከፍተኛ ትንቅንቅ የ15ኛ ክፍለ ጦር ነበልባሎች ያገዛዙን ዙፋን ጠባቂ ኃይል ሙትና ቁስለኛ አድርገዋል። በተመሳሳይ ወቅት ከበቆሎ ማነቂያ አቅጣጫ ለዙፋን ጠባቂው ኃይል ድጋፍ ለመስጠት የመጣው የተጨማሪ የጥላት ጦር በጀግናው ፋኖ የቀጠቁጣት ተቀጥቶ ተመልሷል። በንጹሃን ላይ የተፈጸመ አሰቃቂ ጥቃት ያገዛዙ ሰራዊት በጦር ሜዳ የደረሰበት ሽፈት ለማከካስ እንደገባ ተጠቅሞበት ሁልጊዜም እንደሚያደርገው የጥቃቱ ሰለባዎች ንጹሃን ዜጎች ሆነዋል። ጦርነቱ በነበረበት ቀጠና ሲጓዙ የነበሩት አንድ የህዝብ ማመላለሻና አንድ የጭነት መኪናዎች ላይ በከፈተው እሩምታ መኪናዎቹ ተመተው እንዲወድቁ ተደርገዋል። በዚህ አረመናዊ ድርጊት አርቲስት ማዲቱ ሙዳይ ከልጆቿ ጋር በነበረችበት መኪና ላይ ጥቃት ተፈጽሟል። በተከፈተው ጥቃትም ሹፌሩን ጨምሮ 4 ሰዎች ሲቆስሉ 2 ንጹሃን ሰዎች ህይወታቸው አልፏል። ይህ በንጹሃን ላይ ያነጣጠረ ጥቃት ያገዛዙን የክፋት ጥግ የሚያሳይና የትግላችንን አስፈላጊነት ይበልጥ የሚያረጋግጥ ነው ሲሉ ፋኖች ጠቁመዋል። እጅ ላይ ያለውን ስልክ እንደ ጦር መሳሪያ በመጠቀም ትልቅ ጀብድ መስራት እንደሚቻል የፋኖ አንቂዎች ገለጹ። እጃችን ላይ ያለውን ስልክና ብሬንና ስናይፐር ጋር በማዳመር ትልቅ ጀብድ መስራት የሚቻልበት እድል እንዳለ ከወዲሁ ሁሉም ኢትዮጵያዊ ላቅ እንደሚገቡም ተጠቁሟል። ከጥላት ጎን ለጎን በመሄድ የጥላትን ሰልፍ ስነ ልቦናና የትጥቅ ሁኔታ በውስጥ መስመር ለፋኖቹ መረጃ በማቀበል ታላቅ የፊት ለፊት ተዋጊ መሆን እንደሚቻልም ተጠቁሟል። ከተማ ተቀምጠን ከሞቀ ቤት ሆነን ስራን እየሰራን የጥላትን የቀን ተቀን እንቅስቃሴ በመከታተል አዘውትረን ምግብን ሆነ መጠጥ የሚጠቀሙበትን ቤት በመለየት በውስጥ መስመር ለፋኖ አመራሮች መረጃ መስጠት እንደሚገባም ተጠቁሟል። ጥላት ብዙ ጊዜውን በጀማ ተሰባስቦ ጊዜ የሚያሳልፍበትና ስብሰባ የሚያካሂድበት ድብቅ ቦታዎችን ተከታትሎ በመለየት በውስጥ መስመር መረጃውን በመስጠት የከተማ ፖሊስ፣ አድማ ብተናና ሚሊሻ እዚሁ ከኛ ጋር አብረው የሚኖሩ ስለሆነ የመኖሪያ ቤት አድራሻቸውንና በየቤታቸውን ሁኔታ ከበቂ ማስረጃ ጋር የሚወጡና የሚገቡበትን ሰዓት መከታተልም ያስፈልጋል ብለዋል። እያንዳንዱ የጥላት እርምጃና ሙሉ እንቅስቃሴ በአይነ ቁራኛ በመከታተል በህዝባችን ላይ ሊያደርስ ያሰበውን ጭፍጨፋና ዘረፋ ከፎቅድ እንዲከሽፍ ማድረግ ይቻላል። አቤት ቁጭ ብለን የጣፈጠ ምግብን እየበላን የፋሽስቱን ስርዓት የህዝባችንን ላይ የሚያደርሰውን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ በምስክርነት ለዓለም አቀፉ ማህበረሰብ ብሎም ለኢትዮጵያ ህዝቦች ማድረስ እንደሚቻል ለዚሁም ትልቁ ድሽቃችን እጃችን ላይ ያለው ቀፎ መሆኑን ጠቁመውናል።
በዚህ ታሪካዊ ትግል ውስጥ አማራዊ ግዴታችንን የምንወጣው በቻልነው አቅም ሲሆን እሱም ገንዘብ ያለው በገንዘቡ፣ ጉልበት ያለው በዚያው፣ ዕውቀት ያለው በእውቀቱ የበኩሉን አስተዋጽኦ ካበረከተ አማራን እንደ አማራ ከጥፋት ለማዳን የድርሻውን የተወጣ እንደሆነ እጃችን ላይ ባለው ስልክ ሕያው ምስክርነት ተሰጥቷል። የጥላት የጥፋት ተልዕኮ ክፉ ስራዎችን በማስረጃ አስደግፈን በማጋለጥ ህዝባችንን በቀላሉ እንዲረዳና ቀድሞ እንዲዘጋጅ ማድረግ፣ በሌላ በኩል ስልክ ብቻም ሳይሆን ድምፅ አልባ መሳሪያ መሆኑን አምነን ተቀብለን አቀባብለን ለመተኮስ ተዘጋጅተን ዛሬ አማራውን ከምድረ ገጽ አጠፋለሁ ብሎ ከእግረኛ እስከ ሙሉ መካናይዝድ ጦር የአማራን ምድር እንደ ዝንቦሮ እያለ እጃችንን አጣጥፈን ከተቀመጠን ለነገ የሚሆን ታሪክ ዛሬ ከትበን ማስቀመጥ እንደማንችል ማወቅ አለብን። የወገንን መልካም ስራዎች፣ የጥላትን ክፉ ሐሳቦች አስራጭ ክፉዎችን ለመገርሰስ ስልክዎትን እንደ ጦር መሳሪያ በመጠቀም ከዲሽቃ በላይ መሳሪያ ሆኖ ጥላትን ሊገድልና ሊያስገመግም እንዲሁም ከምድረ ገጽ ሊያጠፋ እንደሚችል ከወዲሁ ሁሉም ተረድቶ እያንዳንዱ ኢትዮጵያዊ ብሎም እንደ አማራ በየድርሻው የበኩሉን እዚህ ትግል ላይ አሻራውን ማሳረፍ እንዳለበትም ፋኖቹ ጥቆማ ሰጥተዋል። የዕለቱ ዜና በዚያ በቃ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 49 ቁጥር 1 ጥቅምት 2016 ዓመተ ምህረት ዘረኛና አምባገነን አገዛዝን አስወግደን በሽግግር ሂደት ዴሞክራሲያዊ ስርዓትን እንመስርት። ባለፉት ጥቂት ወራት በአማራው አካባቢ በፋኖ ኃይላትና በአገዛዙ ወታደሮች መካከል በመካሄድ ላይ ያለው ጦርነት እየተስፋፋና እየተጠናከረ ሄዷል። በተወሰኑ ገጠርማ አካባቢዎች የተጀመረው ይህ ትጥቃዊ ትግል ዛሬ ከተሞችን ጨምሮ መላውን የአማራ አካባቢ ያዳረሰ መሆኑ በገሃድ እየታየ ነው። በተደረጉት ጦርነቶች የፋኖ ኃይላት ድል እየቀናቸው በርካታ የአገዛዙን ወታደሮች ከመማረካቸውም በላይ ሙትና ቁስለኛ ማድረጋቸው እንዲሁም በመሳሪያና በተተኳሽ ምርኮዎች የበለጠ ራሳቸውን አጠናክረውና አደራጅተው ትግሉን በቁርጠኝነት መቀጠላቸው ከየአካባቢዎቹ በሚደርሱ ተጨባጭ መረጃዎችና ከአገዛዙ አካባቢ በሚሰጡ የይፋም ሆነ የምስጢር መግለጫዎች በየጊዜው ሲገለጽ ቆይቷል። በሁለት ወራት ጊዜ ውስጥ የፋኖን ኃይል ድባቅ መትቼ በቁጥጥር አውላለሁ ብሎ በትዕቢት አዋጅ አስነግሮ የነበረው የአብይ አህመድ አምባገነን አገዛዝ በተደረጉት ጦርነቶች ሁሉ እየተሸነፈ በቅጽበታዊ ደፈጣ እየተጠቃ በርካታ ወታደሮች እየተማረኩና ሙትና ቁስለኛ እየሆኑ በመሄዳቸው አገዛዙ በቀላሉ ትጥቃቸውን ይፈታሉ ብሎ አንኳሶ የገመታቸው ፋኖች ከአገዛዙ ወታደሮች ጋር በሚያካሂዱት ጦርነቶች
ይበልጥ እየታጠቁና ወታደራዊ ቁመናቸውን እያጠናከሩ ሄደዋል። በወገን ላይ ጦርነት ከፍቶ ጥቃት ማካሄድ ከዓላማውና ከእምነቱ ውጭ መሆኑን የተረዳው ያገዛዙ ወታደርም በብዛት እየከዳ ፋኖን እየተቀላቀለ አሊያም ትጥቁን አስረክቦ ወደ ትውልድ ቦታው እየሄደ መሆኑም በይፋ እየታየ ነው። ጦርነቱ ከተጀመረ 6ኛውን ወር ያስቆጠረ ሲሆን የፋኖ ኃይል የአስቸኳይ አዋጅ ጋጋታ የመሳሪያ ጥራትና የሰራዊት ብዛት ሳይበግረው ከመቼውም ጊዜ በላይ ኃይሉን አደራጅቶና አጠናክሮ እየታገለ ነው። በተሰበጣጠረ መንገድ በየቦታው የተጀመረው የፋኖ እንቅስቃሴ እስከ አፍንጫው የታጠቀውን ያገዛዙን ጦር ሊቋቋምና በተቆናጸፋቸው ድሎች ራሱን አስታጥቆ ሊጠናከር የቻለው የአማራው ሕዝብ ብሶት የራሱን በመሆኑና ሕዝቡም ሙሉ ድጋፉን ስለሰጠው ነው። የወያኔ ቡድን ስልጣን ከያዘ ጀምሮ በነበሩት 30 ዓመታት ውስጥ በስልጣን ላይ የነበሩትና ሌሎች ጽንፈኛ ብሔረተኞች አማራውን ኢላማ ያደረጉ የተለያዩ ጥቃቶች ሲያካሂዱ ቆይተዋል። በቀደሙ ዘመናት የነበሩ ገዢዎች የፈጸሟቸውን አስከፊ ተግባራት ሁሉ አማራው የፈጸማቸው ወንጀሎች አድርገው ዘረኛነትን የሚያራምዱ ጠባብ ብሔረተኞች አማራውን በጅምላ እንደ ጠላት ሲያወግዙት ኖረዋል። በአርባ ጉጉ፣ በበደሌ፣ በአርሲና በሌሎች ቦታዎች ዜጎች በአማራነታቸው ብቻ እንደ ከብት ታርደው ወደ ጉድጓድ ተጥለዋል። ከቤት ንብረታቸው ተፈናቅለዋል። ሀብት ንብረታቸው ተዘርፎ ኑሯቸውን በዱር ለማድረግ ተገደዋል። የአማራ ግዛቶች የነበሩት ወልቃይት፣ ጠገዴ፣ ጠለምትና ራያ በወያኔ ኃይል ተነጥቀዋል። ከአማራም ሆነ ከሌሎች ብሔሮች አማራን የሚጠሉ የወያኔ ሹማምንትና ካድሬዎች በገዥነት በመሰየም አማራውን አሰቃይተውታል፣ ዘርፈውታል፣ አድህይተውታል። ዘረኛውና አምባገነኑ በአብይ አህመድ የሚመራው የኦሮሚያ ብልጽግና ቡድን ወደ ስልጣን ከመጣ በኋላ በአማራው ላይ የነበረው በደልና ስቃይ በብዙ እጅ እየጨመረና እየተባባሰ መጣ እንጂ ሲወገድ ወይም ሲቀንስ አልታየም። በኦሮሚያ፣ በቤንሻንጉል፣ በአዲስ አበባና በአዲስ አበባ ዙሪያ እንዲሁም በሌሎች ቦታዎች የአማራው ተወላጅ በማንነቱ እየተለየ ባገዛዙና በሌሎች ጽንፈኛ ኃይላት በደረሰበት ጥቃት ብዙዎች በአሰቃቂ ሁኔታ ተገድለዋል፣ አካለ ስንኩላን ሆነዋል። ከጥቃቱ ሕይወታቸው የተረፈው ከብቶቻቸውና ሌሎች ንብረቶቻቸው ተዘርፈው ተቃጥለው ከአካባቢው እንዲሰደዱ ተገደዋል። ከአማራው አካባቢ ወደ አዲስ አበባ የሚመጡ የአማራ ተወላጆች በየጊዜው እየታገዱ ወደ መጡበት እንዲመለሱ ሲገደዱ፣ በየመንገዱ የሚታፈኑና የሚገደሉ እንዲሁም ነጻነታቸውን ለማግኘት በሚሊዮን የሚቆጠር ገንዘብ የሚጠየቅባቸው ታፋኞች በርካታ ናቸው። ለረጅም ዓመታት በየጊዜው በአማራው ላይ ሲደርስ የነበረው በደል አልበቃ ብሎ አማራው ከወያኔ ጋር በመዋደቅ በከፍተኛ መስዋዕትነት ያስመለሳቸውን ግዛቶቹን ወልቃይት ጠገዴን፣ ጠለምትንና ራያን እንደገና ለወያኔ ለማስረከብ ዘረኛው አገዛዝ የአማራው ልዩ ኃይልን ለመበተንና ፋኖንና የአማራውን ሕዝብ ትጥቅ ለማስፈታት የወሰነው ውሳኔና ያደረገው እንቅስቃሴ መላውን የአማራ ሕዝብ አስቆጥቶ በከፍተኛ ገለት አንቀሳቅሶታል። ስለሆነም በየቦታው አሻፈረኝ በቃኝ በማለት የተለኮሱት የእንቢተኝነት የፋኖ ትጥቃዊ እንቅስቃሴዎች በተጀመሩ በአጭር ጊዜ ውስጥ መላውን የአማራውን ግዛት ሲያዳርሱ የቻሉትና ከአገዛዙ ወታደር ጋር በተካሄዱ ጦርነቶች ድል በድል እየተጎናጸፉ ተጠናክረው የቀጠሉት የሕዝቡን ብሶት መሰረት በማድረጋቸውና ከሕዝቡ ሙሉ በሙሉ ድጋፍ በማግኘታቸው መሆኑ የሚያከራክር አይደለም። ከላይ እንደተጠቀሰው ከ6 ወራት ለበለጠ ጊዜ አማራው በሚኖርበት የተለያዩ ቦታዎች በአገዛዙ ወታደሮችና በተደራጁ የፋኖ አባላት መካከል በተደረጉ ጦርነቶች ሁሉ ሙሉ በሙሉ በሚባል ደረጃ ፋኖች ድል ሲቀናቸው፣ በየጦርነቱ ሽንፈት የገጠማቸው ያገዛዙ ወታደሮች በብዛት መገደላቸው፣ መቁሰላቸውና ሌሎች ቁጥራቸው ቀላል ያልሆነም ከነትጥቃቸው መማረካቸው ይታወቃል። ከዚህ አደጋ ያመለጡም ወደ መጡበት አፈግፍገዋል። ይሁን እንጂ ሽንፈት ያጋጠማቸው የተወሰኑ የዘረኛው አገዛዝ ወታደሮች ለመስማት የሚዘገንኑና በዓለም አቀፍ ደረጃ በጦር ወንጀለኝነት የሚፈረጁ አረመኔያዊ ድርጊቶችን በአማራው ላይ ፈጽመዋል። ዝርዝሮቹ በርካታ ቢሆኑም አንዳንዶቹን ጠቅሶ ማለፍ ለግንዛቤ ይረዳል። በፍኖተ ሰላም፣ በደንበጫ፣ በሰሜን ሸዋ፣ በረህትና በሌሎች ቦታዎች ሕፃናትና በዕድሜ የገፉ አዛውንቶች ሳይቀሩ
በርካታ ንጹሃን በድሮን ጥቃት ተጨፍጭፈዋል። በተለያዩ የአማራ አካባቢዎች ብቻ እስካሁን ድረስ ከ20 በላይ የድሮን ጥቃት እንደተፈጸመ በተጨባጭ ተረጋግጧል። በሌሎች ቦታዎችም በከባድ መሳሪያ በርካታ ዜጎች በመኖሪያ ቤታቸው ውስጥ ሆነው ሳይቀር ሕይወታቸውን አጥተዋል። የአካል ጉዳት ደርሶባቸዋል። ቤታቸውና ሌሎች ንብረታቸው ወድሟል። በየቦታው ምንም ውስጥ የሌሉ በርካታ ወጣቶች ፋኖች ናችሁ፣ ለፋኖ ምስጢር ታቀብላላችሁ፣ ፋኖን ትረዳላችሁ ወዘተ በሚሉ ምክንያቶች ታስረዋል፣ ተደብድበዋል፣ በአደባባይ በጅምላ ተረሽነዋል፣ በድብቅ ተገድለውና አስከሬናቸው በቆሻሻ ውስጥ ተጥሎ በጅብና በአሞራ ተበልቷል። በፋኖ አባላት የቅርብ ቤተሰቦችና የቅርብ ዘመዶች ላይ እስር፣ እንግልትና የግድያ እርምጃ ተወስዷል። በታዳጊ ሕፃናትና በዕድሜ በገፉ አሮጊቶች ላይ በቡድን ጭምር ያስገድዶ መድፈር ወንጀል ተፈጽሟል። ለአቅመ አዳም ያልደረሱ ወንዶችም ብልታቸው ተሰልቧል። ቄሶች፣ መነኩሴዎች፣ የቆሎ ተማሪዎች፣ አይነ ስውራን ሳይቀሩ ተገድለዋል። በአማራ አካባቢ የሚገኙ ሐኪሞችና ነርሶች እንዲሁም ሌሎች የጤና ባለሙያዎች የፋኖ አባላትን ታክማላችሁ፣ ለፋኖ እርዳታ ትሰጣላችሁ በሚል ተደብድበዋል፣ ታፍነው ተወስደው ተገድለዋል። ከአዲስ አበባና ከሌሎች ቦታዎች ያለመከሰስ መብት ያላቸውን የምክር ቤት አባላትን ጨምሮ በአማራው ላይ እየደረሰ ያለውን ግፍ በመጥቀስ ድምጻቸውን ሲያሰሙ የነበሩ ጋዜጠኞች፣ መምህራን፣ የፖለቲካ ድርጅቶች አባላትና ሌሎች ታጋዮች ከቤታቸው ሆነ ከነበሩበት ቦታ ተገደው ተወስደዋል፣ ተደብድበዋል። በአሁኑ ወቅትም ለወራት ፍርድ ቤት ሳይቀርቡ በማጎሪያ ቦታዎች እየተሰቃዩ ይገኛሉ። የአርሶ አደሮች አዝመራና ከብት ወድሟል። የባለ ሀብቶች ንብረቶች ተዘርፈዋል። በባንክ ያለው ገንዘባቸውም እንዳይንቀሳቀስ ተደርጓል። ባለፉት 6 ወራት በአማራው አካባቢ ሆነ በሌሎች ቦታዎች በአማራው ላይ የደረሱት እጅግ የሚዘገንኑና ከሰብአዊነት ውጭ የሆኑ ግፎች በጣም በርካታ ስለሆኑ ሁሉንም እዚህ መዘርዘር አስቸጋሪ ቢሆንም ከላይ የጠቀስናቸው ያገዛዙን አረመኔነት ባህሪ በአጠቃላይ መልኩም ቢሆን ያሳያል ብለን እናምናለን። ዘረኛውና አምባገነኑ አብይ አህመድ በትረ ስልጣኑን ከጨበጠ ከመጋቢት 2010 ዓ.ም ጀምሮ ስቃይና መከራ የደረሰበት አማራው ብቻ ሳይሆን የሁሉም ብሔርና ብሔረሰብ አባላት መሆናቸውን በእርግጠኝነት መናገር የሚቻል ከመሆኑም በላይ መላገሪቱም ከቀውስ ወደ ቀውስ እየተሸጋገረች ሄዳ በአሁኑ ወቅት ለእድገቷ ሆነ ለህልውናዋ አደገኛ የሆነ ሁኔታ ውስጥ ትገኛለች ቢባል ከእውነት የራቀ አይደለም። በወያኔ ቡድን ጥቃት የተጀመረው የሰሜኑ ጦርነት በሚሊዮን የሚቆጠሩ ዜጎችን የቀጠፈና ለብዙ ዓመታት የተገነቡ የህዝብ ንብረት ያወደመ አገሪቱንም ለኪሳራ የዳረገ ጦርነት ነበር። በዚህ ጦርነት ሕይወታቸውን የከፈሉት በጦርነቱ አውድማ ውስጥ ነዋሪ የሆኑት የትግራይ፣ የአማራና የአፋር ተወላጆች ብቻ ሳይሆኑ ከመላው ኢትዮጵያ የተውጣጡ የተለያዩ ብሔር ብሔረሰቦች አባላት ናቸው። በአማራ በትግራይና በአፋር አካባቢ ከወደሙ የህዝብ ንብረቶች በተጨማሪ ለጦርነቱ ማካሄጃ አገዛዙ ከፍተኛ ገንዘብ በማፍሰሱ ምክንያት አገሪቷ ከአቅሟ በላይ የሆነ ኪሳራና ዕዳ ውስጥ መግባቷም አከራካሪ አይደለም። ይህ አልበቃ ብሎ ሻዕቢያ ፋኖን እየረዳ ነው በሚል ምክንያትና ከምዕራባውያን ጋር በመመሳጠር ከወያኔ ጋር ያደረገውን ስምምነት ተግባራዊ ለማድረግ ሰሞኑን ዘረኛው አገዛዝ በሻዕቢያ ላይ ያነጣጠረ አዲስ የጦርነት ነጋሪ እያስጎሰመ ይገኛል። 5 ዓመታት በቆየው በአብይ አገዛዝ ዘመን በተለያዩ አካባቢዎች በኦሮሚያ፣ በቤንሻንጉል፣ በጋምቤላ፣ በደቡብ የተለያዩ ቦታዎች እንዲሁም በአፋርና በሶማሌ ክልል በዘር ላይ በተመሰረተ ግጭት በርካታ ዜጎች ሕይወታቸውን አጥተዋል፣ አካለ ስንኩል ሆነዋል፣ ሀብት ንብረታቸው ወድሟል። ከሚኖሩበት ቀዬ ተፈናቅለው አሰቃቂ ኑሮ ውስጥ ለመግባት ተገደዋል። በአዲስ አበባና እንዲሁም በቡራዩ፣ በለገጣፎ፣ ሻሸመኔና ሌሎች ቦታዎች የጋሞ ተወላጆችና የሌሎች ብሔረሰቦች አባላት በገጀራና በሌሎች መሳሪያዎች እንደ ከብት መጨፍጨፋቸውም የተረፉት ከቤት ንብረታቸው መፈናቀላቸው አይዘነጋም። በቦረና፣ በጉጂና በሌሎች የኦሮሚያ አካባቢዎች፣ በደቡብ፣ በሲዳማ፣ በወላይታ፣ በሃዲያ፣ በጌዲዮ፣ በጉራጌ፣ በሶማሌና በአፋር እንዲሁም በሌሎች ብሔረሰቦች አካባቢዎች አገዛዙን የሚቃወሙ ህዝባዊ እንቅስቃሴዎች እየተጠናከሩ መጥተዋል። ላለፉት 5 ዓመታት በተከታታይ በአገሪቱ ላይ በደረሰው የኢኮኖሚ ድቀት ምክንያት በስራና በገቢ እጦት በምግብም ሆነ በሌሎች ለኑሮ አስፈላጊ የሆኑ ዕቃዎች ዋጋ መናር በተለያዩ ቦታዎች በርካታ ዜጎች በህይወት ኑሯቸውን ለመግፋት ያልቻሉበት ሁኔታ ተፈጥሯል። በእንቅርት ላይ ጆሮ ደግፍ እንዲሉ የአማራው አካባቢን ጨምሮ በተለያዩ የአገሪቱ ክፍሎች የድርቅና ረሃብ ተከስቷል።
ዜጎች በጠኔ ሕይወታቸው እየረገፈ ይገኛል። በአገሪቱ በማህበራዊ አገልግሎትና እንቅስቃሴ በኩልም የሚታዩት ችግሮችና ቀውሶች አሳሳቢ ደረጃ ላይ ደርሰዋል። በኮሌራና በሌሎች ተላላፊ በሽታዎች ቁጥራቸው አነስተኛ ያልሆነ ዜጎች ሕይወታቸውን አጥተዋል። የሕክምና አገልግሎት እጥረት፣ የትምህርት ደረጃ ማሽቆልቆል እንዲሁም የሌሎች በርካታ አገልግሎቶች መጓደል አገራችንን ተብትበው ከያዟት ዋና ዋና ችግሮች መካከል ናቸው። ትምህርትን በሚመለከት በአሁኑ ወቅት በብዙ ሚሊዮን የሚቆጠሩ ሕፃናትና ወጣቶች ከትምህርት ገበታ ውጭ እንደሆኑ የዓለም አቀፍ ድርጅቶች ዘግበዋል። ከዚህ በተጨማሪ ስልጣኑን በተቆጣጠሩት በኦሮሚያ ብልጽግና ዘረኞችና እንዲሁም በአንዳንድ ጽንፈኛ ብሔረተኞች በእግድ የሚተገበሩትና በሚራገቡት የሐሰት ትርክቶች በብዙሃኑ ተቀባይነት አላገኘም እንጂ ዘረኛነት በሕዝብ ውስጥ ሰርጎ እንዲገባና ሕዝብ በዘር ልዩነት እርስ በርስ እንዲፋጅ የተቀነባበረና ያልተቋረጠ ጥረት እየተደረገ መሆኑ በገሃድ የሚታይ ነው። ቀውስ ፈጣሪ የሆነው የአብይ አገዛዝ ሁለቱን ነባር የእምነት ተቋማት ኦርቶዶክስንና እስልምናን ከቻለ ለማፍረስ ካልሆነም ለማዳከም እያካሄደ ያለው እኩይ ድርጊት ብዙ ውስብስብ ችግሮችን ፈጥሯል። እነዚህ ሁሉ ክስተቶች አገራችን በአሁኑ ወቅት ያለችበትን ከባድና ፈታኝ ሁኔታ በገሃድ ያሳያሉ። አገራችን አሁን ካለችበት አደገኛ ሁኔታ እንድትገላገል ለማድረግም ሆነ ዜጎቿም ሕልውናቸው ተጠብቆ ሰላምን፣ እኩልነትን፣ እድገትንና አንድነትን ሊጎናጸፉ እንዲችሉ በቅድሚያ ዘረኛና አምባገነኑ እንዲሁም ለሰው ልጅ ሕይወትና የስቃይ ኑሮ ደንታ የሌለውን አብይ አህመድን አረመኔያዊ አገዛዝ በአስቸኳይ ከስልጣን ማስወገድ አማራጭ የሌለው ግዳጅ ነው። እየተጠናከረ የመጣው የፋኖ ትጥቃዊ እንቅስቃሴ አገዛዙን በከፍተኛ ደረጃ እያዳከመ መምጣቱ አጠያቂ ባይሆንም አገዛዙን በአጭር ጊዜ ውስጥ ለማስወገድም ሆነ ከተወገደ በኋላ በአገሪቱ ውስጥ አስተማማኝ የሆነ ዘላቂ ሰላምና አንድነት ለማስፈን በአሁኑ ወቅት በሌሎች አካባቢዎች እየተካሄዱ ያሉ እንቅስቃሴዎችም ሆኑ ትግሎች ጎልብተውና ተጠናክረው በአማራው አካባቢ ከሚካሄደው ከፋኖ እንቅስቃሴ ጋር ተባብረው መካሄዳቸው ወሳኝነትና አስተማማኝነት ይኖረዋል። ከተወሰኑ ጽንፈኛ ብሔረተኞች በስተቀር በተለያዩ አካባቢዎች የሚካሄዱት ህዝባዊ እንቅስቃሴዎች ዘረኛነትንና አምባገነንነትን የሚቃወሙ በእኩልነት ላይ የተመሰረተ አንድነትን፣ ፍትህንና ዴሞክራሲያዊ ስርዓትን ኢላማ ያደረጉ በመሆናቸው ከፋኖ እንቅስቃሴ ጋር ተባብረውና ተጠናክረው ትግላቸውን ከቀጠሉ ያማረ ውጤት ማስከተላቸው አጠራጣሪ አይደለም። ከዚህ በተጨማሪ በተለያዩ መንገዶች የተደራጁ የብዙሃን ድርጅቶችና እንቅስቃሴዎች የተማሪዎች፣ የመምህራን፣ የሰራተኞች፣ የአርሶ አደሮች፣ የወታደሮች ወዘተ ክፍሎች ተጠናክረውና ተባብረው ዘረኛውንና አምባገነኑን አገዛዝ ለማስወገድ መታገልና ትግላቸውን ከሌሎች ኃይላት ጋር ማስተባበር ታሪካዊ ግዴታቸው ይሆናል። በመሆኑም የትጥቅ እንቅስቃሴ በሚያካሂዱ ታጋዮች ትብብር በሰፊው ሕዝብ መካከል በሚመሰረት የትግል ህብረት አማካይነት ይህ አፋኝ ዘረኛና አምባገነን አገዛዝ ከስልጣን እንዲወገድ ሁሉም የበኩሉን ጥረት እንዲያደርግ ያስፈልጋል። ኢትዮጵያ ሀገራችን ዴሞክራሲያዊ ስርዓትን ተጎናጽፋ ሰላሟና አንድነቷ ተጠብቆ በእድገት ጎዳና ላይ ለመጓዝ እንድትችል በቅድሚያ በስልጣን ላይ ያለውን አገዛዝ ማስወገድ አማራጭ የሌለው ተግባር ቢሆንም አገዛዙን በማስወገድ ብቻ ብሩህ ቀን ይመጣል ብሎ መጠበቅ የዋህነት ነው። የነበሩትን አምባገነን ፈላጭ ቆራጭ አገዛዞች በማስወገድ ብቻ ህዝብ የሚፈልገውንና የሚጠቅመውን አስተዳደር እንዳላገኘ የቅርብ ጊዜ የአገራችን ታሪክ ማስረጃ ሊሆነን ይችላል። የንጉሥ ኃይለ ሥላሴ መንግስት በደርግ፣ የደርግ አስተዳደር በወያኔ እንዲሁም የወያኔው ቡድን በአብይ ብልጽግና ሲተካ በኢትዮጵያ ህዝብ ላይ እየተፈጸመ የነበረው ጭቆናና አፈና፣ የመብት ረገጣና በቅርቦቹ ደግሞ የዘር ክፍፍል ከጊዜ ወደ ጊዜ እየተባባሰና እየተጠናከረ መጣ እንጂ ህዝባችን ዴሞክራሲያዊና ሰብአዊ መብቶቹን አልተቀዳጀም። ታጋዮች ከፍተኛ መስዋዕትነትን ከፍለው ጨቋኙንና አምባገነኑን አገዛዝ ከገረሰሱ በኋላ የህዝቡን ቋንቋ የሚናገሩ የማይጨበጥ ተስፋ የሚደረድሩ አስመሳይ ቡድኖችና ግለሰቦች በስልጣን ተሰይመው ህዝብን በከፍተኛ ደረጃ ሲበድሉና ሲጨፈጭፉ ተመልክተናል። ስለሆነም አንድ ፈላጭ ቆራጭ የሆነ አምባገነን አገዛዝ ጊዜ በሰጣቸው አስመሳዮችና በብልጣብልጦች ወይም በጉልበት ተገፍትሮ ስለተወገደ ብቻ ዴሞክራሲያዊ ስርዓት እውን ሊሆን እንደማይችል ግልጽ ነው። ዝቅ ብለን እንደምናየው ዴሞክራሲ የሚለው ጽንሰ ሐሳብ የዜጎች የስልጣን ምንጭነትን የሚያሳይ ቢሆንም
ምርጫ ስለተካሄደ ብቻ ዴሞክራሲያዊ ስርዓት እውን ሆኗል ማለት አይቻልም። ዴሞክራሲያዊ ስርዓት የዜጎች እኩልነትና የስልጣን ምንጭነት የዜጎችን ዴሞክራሲያዊና ሰብአዊ መብቶች እና ነጻነትን የሚያስተናግድና እንዲሁም የሕግ የበላይነትን የሚያረጋግጥ እንደመሆኑ መጠን በእውን ተግባራዊ ሊሆን የሚችለውም ሆነ በጠንካራ መሰረት ላይ ሊገነባ የሚችለው ከአምባገነን አገዛዝ ወደ ዴሞክራሲያዊ ስርዓት ተገቢው ሽግግር ከተካሄደ ብቻ ነው። ምን አይነት ሽግግር የሚለው ግልጽነት የሚያስፈልገው ነው። አሁንም የሀገራችንን የቅርብ ታሪክ እንደማጣቀሻ ስንወስድ ደርግ በሽግግር ስም ጊዜያዊ ወታደራዊ አገዛዝን አቋቁሞና በኋላም ኢሰፓን መስርቶ ፈላጭ ቆራጭ የሆነ አገዛዙን ለረጅም ዓመታት ይዞ ቆይቷል። የወያኔው ቡድንም የራሱን ቡችሎችና ተቃዋሚ ተብዬ ቡድኖችና ግለሰቦችን ሰብስቦ የሽግግር ምክር ቤት አቋቁሞ ለ2 ዓመታት ከተጓዘ በኋላ የቡድኑን የፖለቲካ ፕሮግራም የያዘውን ሕገ መንግሥት አውጆና ዘረኛና አምባገነን አገዛዝ መስርቶ ለ30 ዓመታት ያህል የኢትዮጵያን ሕዝብ ሲከፋፍል ሲያሰቃይና ሲበድል መቆየቱም ግልጽ ነው። አማላይ ቃላት በመናገሩና አንዳንድ የታይታ እርምጃዎች በመውሰዱ ብቻ ብዙዎች ድጋፋቸውን ሰጥተውት የነበረው አብይ አህመድም እኔ ያሻግራቸዋለሁ የሚል የማይጨበጥ ተስፋ ከሰጠ በኋላ ከወያኔ ጋር ያቀፈውን ዘረኝነት ሕገ መንግሥት ምንም ሳይነካ በስልጣን ላይ ተሰይሞ ይበልጥ ዘረኛና አምባገነን በመሆን ሀገሪቱን ከቀውስ ወደ ቀውስ እያሸጋገረ እስካሁን ቆይቷል። ከነዚህ የቅርብ ጊዜ ሀገራችን ሁኔታዎች መረዳት የምንችለው ተገቢው ሽግግር ካልተካሄደ ዴሞክራሲያዊ ስርዓት በምንም ተአምር ተግባራዊ ሊሆን እንደማይችል ነው። በአሁኑ ወቅትም ሽግግር፣ የሽግግር መንግስት፣ የሽግግር ሂደት የሚሉ ብዙ ክፍሎች አሉ። ከ2 ዓመት በፊት ወያኔ ወደ አዲስ አበባ እየገሰገሰ በነበረበት ወቅት ይኸው ቡድንንና የተወሰኑ ጽንፈኛ የብሔር ድርጅቶች አገሪቱን ለመከፋፈል የሽግግር መንግስት ለመመስረት ጥረት ሲያደርጉ የነበሩ መሆናቸውን እናስታውሳለን። በፖለቲካም ሆነ በሌላ መልክ የተደራጁ ክፍሎች የሽግግር መንግስት አካል ሆነው በሚቀጥለውን ምርጫ ነጻና ፍትሃዊ በማድረግ ስልጣን ሲይዙ ይታያቸዋል። ሌሎች የሽግግር መንግስቱን በመያዝ ኢትዮጵያን የፖለቲካ ምህዳር በራሳቸው ፍላጎትና አስተሳሰብ ለመቀየርም ሆነ ለመቃኘት እቅድ ይዘው የሚንቀሳቀሱም እንዳሉ ይታወቃል። አንዳንድ ክፍሎች ደግሞ የሚያራምዱት የፖለቲካ አስተሳሰብ ወይም ፕሮግራም በሽግግር መንግስት ተግባራዊ ሊሆን ይችላል የሚል እምነት ሲያንጸባርቁ ይታያሉ። የሽግግር ሂደት የሚያስፈልገው ግን ሌላ ምርጫ ለማካሄድ፣ አንድን አምባገነን አገዛዝ በሌላ ለመተካት ወይም የአንድን ቡድን ዓላማ ለማሳካት አይደለም። በአንድ ወቅት የሚካሄድ ምርጫ ምን ያህል ነጻና ርቱዓዊ ቢሆን ለዜጎች ነጻነትና መብት እንዲሁም ለሕግ የበላይነት መረጋገጥ ዘላቂ ዋስትና ሊሰጥ አይችልም። የሽግግር ሂደት የሚያስፈልገው አስተማማኝና ዘላቂ በሆነ ሁኔታ የጠንካራ ዴሞክራሲያዊ ስርዓት መሰረትን ለመጣል ነው። ጠንካራ የሆነ የዴሞክራሲ ስርዓት መሰረት የሚጣለው ስር ነቀል እና መሰረታዊ የሆኑ ህብረተሰባዊ ተግባሮች በቅድሚያ ሲከናወኑ ብቻ ነው። በአንድ የጂኦግራፊያዊ ክልል ውስጥ ያሉ ዜጎች አገር መንግስት ሲመሰርቱ የሚያስተዳድራቸውና በጋራ የሚያኖራቸው ህጋዊ ሰነድ ወይም ህገ መንግስት ያስፈልጋቸዋል። ህገ መንግስቱ ሁሉንም ዜጎች የሚመለከት በመሆኑ የሁሉንም ዜጎች ፍላጎት እና ጥቅም ለማጣጣም ሰፋ ያለ ውይይትና ድርድር ያስፈልጋል። የአንድ አገር ህገ መንግስት ህግ ሆኖ በሥራ ላይ መዋል ያለበት በእነዚህ ውይይቶችና ድርድሮች በተገኘ ስምምነት መሰረት ህዝብም በድምፁ ሲያጸድቀው ብቻ ነው። ህገ መንግስቱ የያዛቸውን አንቀጾች ተግባራዊ ለማድረግም ተዛማች የሆኑ ህጎችና ደንቦችንም ማውጣት የግድ ነው። ህጎችና ደንቦች ስለወጡ ብቻም ዴሞክራሲያዊ ስርዓት እውን አይሆንም። ህጎችና ደንቦች ያለምንም እንቅፋት ተግባራዊ የሚሆኑትም ሆነ የዜጎች መብትና ነጻነት በዘላቂነት ዋስትና ሊያገኙ የሚችሉት ደግሞ ይህን ለማከናወን ብቃት ያላቸው ከማንም ቡድን ወይም ግለሰብ ቁጥጥር እና ጫና ውጭ የሆኑ ተጠያቂነትን የሚያስተናግዱ ነጻና ገለልተኛ ተቋማት ሲመሰረቱ ነው። ዋስትናውን የተሟላ ለማድረግም ከላይ እስከ ታች የሚወርድ ግልጽ የቁጥጥር ስርዓት መዘርጋት አማራጭ የሌለው ነው። ከፈላጭ ቆራጭ ዘረኛ አገዛዝ ወደ ዴሞክራሲያዊ ስርዓት ለመሸጋገር ከላይ የተጠቀሱት ተግባራት በግድ መከናወን የሚኖርባቸው ሲሆን እነዚህ ተግባራት ሊከናወኑ የሚችሉት ደግሞ ለተወሰነ ጊዜ ሊቆይ በሚችልና የህዝብ ውክልናና ተሳትፎ በተረጋገጠበት የሽግግር ሂደት ነው። የሽግግር ሂደት በእርግጥም ሊጀመር የሚችለው በስልጣን ላይ ያለው አገዛዝ ተወግዶ በአገሪቱ አንጻራዊ ሰላምና የተረጋጋ ሁኔታ ሲፈጠር ነው።
ከአገዛዙ ጋር በመደራደር ወይም በአገዛዙ ሙሉ ቁጥጥር የሚካሄድ የሽግግር ሂደት በምንም ተአምር ዴሞክራሲያዊ ስርዓትን ሊያሰፍን አይችልም። ከአገዛዙ ጋር ድርድር ሊደረግ የሚችለው በሰላማዊ መንገድ ስልጣኑን ለሕዝብ ለማስረከብ ዝግጁ ከሆነ ብቻ ነው። የአብይ አገዛዝ ከስልጣን ከተወገደ በኃይልም ሆነ በሰላማዊ ትግሎች አገዛዙን ከስልጣን ያስወገዱት ኃይላት ከህብረተሰቡ የተለያዩ ክፍሎች ጋር በቅርብ በመወያየትና በመመካከር ውጤታማ ሊሆን የሚችል የሽግግር ሂደት ማስጀመር አለባቸው። ባለፉት በርካታ ዓመታት በሁሉም የዓለም ክፍሎች ባሉ የተለያዩ አገራት በአምባገነንና ፈላጭ ቆራጭ አገዛዝ ወደ ዴሞክራሲያዊ ስርዓት መሸጋገር የቻሉት የህዝብን ተሳትፎና ውሳኔ መሰረት ባደረገ የሽግግር ሂደት ብቻ ነው። ከአገዛዙ ጋር በመደራደር የተደረጉትም ሆነ የተወሰኑ ስብስቦችና የፖለቲካ ቡድኖች ህዝብን አግልለው ያካሄዳቸው ሽግግሮች የቀድሞ አምባገነኖች መልሰው ስልጣናቸውን እንዲቆጣጠሩ አድርገዋል። በአንዳንድ አገራትም አዳዲስ አምባገነኖች ተፈጥረው ቀደም ብሎ በየአገሮቹ ውስጥ ታይቶ የነበረውን ዴሞክራሲያዊ ስርዓት ደብዛ አውድመውታል። በተለያዩ አገራት ህዝብን ያሳተፉና ህዝብ የወሰነባቸው የሽግግር ሂደቶች የተጓዙበት መንገድና ጥቅም ላይ የዋሉ ስልቶች እንደየአገራቱ የሶሻል፣ የፖለቲካ እና የኢኮኖሚ ሁኔታዎችም ሆነ እንዳገሪቱ ታሪክ፣ ባህል ወዘተ የተለያዩ ቢሆንም ዴሞክራሲያዊ ስርዓትን ለዘለቄታው ከመትከል አንጻር ውጤት አስገኝተዋል ማለት ይቻላል። በአገራችንም የህዝብን ተሳትፎና ውሳኔ የሚያካትት የሽግግር ሂደቶች በተለያዩ ክፍሎች የተለያዩ ሐሳቦች ሊቀርቡ ቢችሉም በዘላቂነት ፍሬያማና ውጤታማ ሊሆኑ ከሚችሉ አማራጮች መካከል የሚከተለው ይገኝበታል። ፈላጭ ቆራጩ አብይ አገዛዝ ከተገረሰሰ በኋላ የተለያዩ የህብረተሰቡ ክፍሎች፣ የፖለቲካ ድርጅቶችና ስብስቦች፣ የሙያ ማህበራት፣ የሰራተኛ፣ የአርሶ አደር፣ የመምህራን፣ የተማሪዎች፣ የሴቶች ድርጅቶች፣ የእምነት ተቋማትና ሌሎች የታጠቁም ሆነ ያልታጠቁ የተቃውሞ ስብስቦችና ቡድኖች ወዘተ በሚወከሉበት የጋራ መድረክ ከአንድ ዓመት የበለጠ ዕድሜ የማይኖረው ጊዜያዊ መንግስት ይቋቋማል። በዚህ ጊዜያዊ መንግስት ውስጥ የሚመደቡ ኃላፊዎች በስምምነት የሚመረጡ ሲሆን በሁሉም ዘንድ ታዋቂና ተወዳጅ የሆኑና ኃላፊነትን ሊወጡ የሚችሉ መሆን ይኖርባቸዋል። የዚህ ጊዜያዊ መንግስት ኃላፊነት የተሰጠው ዕድሜ ውስጥ የአገሪቱን የቀን ተቀን አስተዳደር ማካሄድና በአንድ ዓመት ጊዜ ውስጥ ህዝብ ለሚወከልበት የሽግግር ምክር ቤት ምርጫ ማደራጀትና ማካሄድ ነው። ይህ ህዝብ የሚወከልበት የሽግግር ምክር ቤት ከ4 እስከ 5 ዓመት ዕድሜ የሚኖረው ሲሆን በስምምነት ታዋቂ ግለሰቦችና ሌሎች አስፈላጊ የሆኑ ዜጎች ሊካተቱበት ይችላሉ። በሽግግሩ ወቅት የአስተዳደሩን ስልጣን የሚይዘውን አካል ለማቋቋም ስልጣን ያለው የሽግግር ምክር ቤት ሲሆን የነበረውን ጊዜያዊ መንግስት ስልጣን ሊያራዝም ወይም በሌላ ሊተካ ይችላል። የዚህ የሽግግር ምክር ቤት ዋና ተግባር ከላይ የተጠቀሱትን የሽግግር ሂደት ተግባራት ማከናወን ይሆናል። ከተጠቀሱት ተግባራት መካከል ዋናውና መሰረታዊ ህገ መንግስቱ ስለሆነ የህገ መንግስት አርቃቂ ኮሚሽን አቋቁሞ በህገ መንግስት አንቀጾች ላይ ውይይቶች እንዲካሄዱ በውይይትና በድርድር ሐሳቦች እንዲሰበሰቡና የተሰበሰቡትን ሐሳቦች የሚያካትተው የመጨረሻውም ሰነድ በህዝብ ድምጽ እንዲጸድቅ ማድረግ የሽግግር ምክር ቤቱ ኃላፊነት ይሆናል። ይህ የሽግግር ምክር ቤት የተለያዩ ኮሚቴዎችን ወይም ኮሚሽኖችን በማቋቋም ከዚህ በተጨማሪ ተግባራትን ሊያከናውን ይችላል። ከእነዚህም ውስጥ የኢትዮጵያውያንን ሰብአዊና ዴሞክራሲያዊ መብቶች ለማስጠበቅ የወጡ ህጎችን መመርመር፣ አስፈላጊ ናቸው የተባሉትን መደንገግ፣ ህጎችን ተግባራዊ ሊያደርጉ የሚችሉ ነጻና ገለልተኛ ተቋማት እንዲቋቋሙ ማድረግ፣ እንዲሁም ህጎችና ደንቦች በትክክል በስራ ላይ መዋላቸውን፣ የአስተዳደር ተግባሮች በህጉ መሰረት መከናወናቸውን የሚያረጋግጡ የቁጥጥር ስርዓት መዘርጋት የሚሉት ጥቂቶቹ ናቸው። በሽግግሩ ሂደት የዜጎች ዴሞክራሲያዊ መብቶች መጠበቅና እንዲሁም የነጻ ሚዲያና የነጻ ህዝባዊ ማህበራት እንቅስቃሴ ለሂደቱ መሳካት ወሳኝ ሚናን ይጫወታሉ። ከፍተኛ ወንጀል የፈጸሙ ባለስልጣኖችንና ግለሰቦችን ለፍርድ ማቅረብና ለዜጎች ፍትህ ማስገኘት የሽግግር ምክር ቤቱ ኃላፊነት ይሆናል። ከዚህ በላይ የተጠቀሰው የሽግግር ሂደት እንደ ምሳሌ የቀረበ ሲሆን ከተለያዩ የሽግግር ሂደት አማራጮች ውስጥ የሚበጀው በስምምነት ሊመረጥ እንደሚችል መረዳት ያስፈልጋል። ኢትዮጵያውያን በአሁኑ ወቅት እየደረሰባቸው ካለው ስቃይና መከራ ራሳቸውን ነጻ ሊያደርጉ የሚችሉት በስልጣን ላይ ያለውን አረመኔያዊ አገዛዝ በተባበረ ክንድ በማስወገድና ወደ ዴሞክራሲያዊ ስርዓት በመጓዝ መሆኑን ከላይ ለመግለጽ ተሞክሯል። ስለሆነም
አገዛዙን በአጭር ጊዜ ውስጥ ለማስወገድ ትጥቅ ያነሱ ክፍሎች ብቻ ሳይሆኑ ሌሎችም አመቺ የሆኑ የትግል ስልቶችን በመከተልና እምቢተኝነታቸውንና ቆራጥነታቸውን በማሳየት ትግላቸውን ከሌሎች ጋር ለማስተባበር ጥረት ማድረግ ይገባቸዋል። አገዛዙ ከተወገደ በረጋ መንፈስና በመተባበር ችግሮቻችንን በጋራ መፍታት የምንችልበትን መንገድ መፍጠር እንችላለን። ዋናው የሚያስፈልገን አርቆ አስተዋይነት፣ ልበሰፊነትና ጥበብ ብቻ ነው። ኢትዮጵያ በምትባለው ሀገራችን ውስጥ የተለያዩ ቋንቋዎችን የሚናገሩ የተለያዩ ባህሎች፣ እምነቶችና እሴቶች ያሏቸው ብሔርና ብሔረሰቦች በብዙ ሺህ ክሮች፣ ሐረጎች ተሳስረው ለዘመናት ባንድ ላይ ኖረዋል። እኩልነትና ነጻነት እስከ ተጠበቀ ድረስም ወደፊት ባንድ ላይ ይኖራሉ። በጋራ አብሮ ለመኖር ዋናው ቁልፍ እኩልነትና መብቶችን መጠበቅና ማረጋገጥ ነው። አንዱ የራሱን ፍላጎት በሌላው ላይ በግድ ለመጫን ቢሞክር በሌላው ወገን ተቀባይነት እንደማይኖረው ሁሉ በብዙ ሺህ ክሮች ከተጋመደው ማህበረሰብም በቀላሉ መለየት እንደማይቻልና ከባድ ዋጋ እንደሚያስከፍል መገንዘብ ይቻላል። ስለሆነም በአርቆ አስተዋይነትና በልበ ሰፊነት በተረጋጋ ሁኔታ የተለያዩ ሐሳቦች ተበራይተው ውይይቶችና ድርድሮች ተካሂደው ሁሉም ወገን ስምምነት ላይ የሚደርስበትን የሽግግር ሂደት ተግባራዊ አድርገን በአገራችን በማንም አምባገነን የማይደፈርና የማይጣስ ዴሞክራሲያዊ ስርዓትን እውን እናድርግ እንላለን። የሐፓም እንደወትሮው የበኩሉን አስተዋጽኦ ለማድረግ ወደ ኋላ እንደማይል እናረጋግጣለን። ዘረኛና ከፋፋይ አምባገነን አገዛዝ በሕዝብ ትግል ይወገዳል። የኢትዮጵያ ሕዝብ በቆየ አብሮነት እሴቱ የዘረኝነትን ግንብ አፍርሶ ፍቅርንና ኢትዮጵያዊነትን ያነግሳል። ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ቀድሞም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው